የኪራይ ቤት አዋጅ የዜጎችን ንብረት የማፍራትና በንብረታቸው የመገልገል መብትን ስለሚጋፋ እንዲታገድ ጥያቄ መቅረቡ ታውቋል። አዋጁ ላይ የተጠየቀው እግድ ባለመሰጠቱ ምክንያት ዜጎች ለጉዳት እየተዳረጉ መሆናቸውም ተነግሯል። በሌላ በኩል የመንግስት ሰራተኞችን፣ ጡረተኞችንና የግል ሰራተኞችን ተጠቃሚ የሚያደርግ አሰራር ተግባራዊ ሊደረግ ከጫፍ መድረሱን ሰምተናል። አሰራሩ ተራ በተራ ተግባራዊ እየተደረገ ሁሉንም ተጠቃሚ በማድረግ ስራ ላይ ለማዋል ወደ ስራ መገባቱ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኪራይ ቤት አዋጅ የዜጎችን ንብረት የማፍራትና በንብረታቸው የመገልገል መብትን ስለሚጋፋ እንዲታገድ ጥያቄ መቅረቡ ታውቋል። አዋጁ ላይ እግድ ባለመሰጠቱ ምክንያትም ዜጎች ለጉዳት እየተዳረጉ መሆናቸው ተነግሯል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የዜጎችን ህገ መንግስታዊ መብት ሊሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ ውሳኔ እስኪያገኝ ጊዜያዊ እግድ እንዲሰጠው ለቀረበው ጥያቄ ምላሽ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተገለጸ። የህዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓ.ም ያጸደቀው የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ ስለ መኖሪያ ቤት ኪራይና ዋጋ ውል የሚቋረጥባቸውን አካሄዶች፣ የተቆጣጣሪ አካል ስልጣንና ተግባር እንዲሁም የጥቆማና የቅሬታ አቀራረብ ስነስርዓትን የተመለከቱ ድንጋጌዎችን አካቷል። አዋጁ ከጸደቀበት ጀምሮ ተግባራዊ እየተደረገ ቢሆንም የዜጎችን ንብረት የማፍራት በንብረታቸው የመገልገልና የማዘዝ ህገ መንግስታዊ መብታቸውን የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ አቤቱታ ቀርቦበታል። አመልካች የህግ ባለሙያ አቶ ነብዩ ምክሩ አቤቱታውን ውሳኔ እስኪሰጠው የእግድ ውሳኔ እንዲያገኝ ለጉባኤው ጥያቄ አቅርበው ምላሽ አለማግኘታቸውን ገልጸዋል። አቤቱታውን መርምሮ የመጨረሻ ውሳኔ እስኪሰጠው ድረስ አዋጁና አፈጻጸሙ በዜጎች ላይ ጉዳት እያደረሰ መቀጠል ስለሌለበት ጊዜያዊ እግድ እንዲሰጠን የህገ መንግስት አጣሪ ጉባኤን ጠይቀን ነበር። ነገር ግን መቀበላቸውንም ሆነ ውድቅ ማድረጋቸውን አልገለጹልንም ብለዋል። የእግድ አቤቱታ ካስገባው 5 ወራት ተቆጥረዋል የሚሉት አቤቱታ አቅራቢው ህገ መንግስታዊ የሆኑና ሀገራዊ ጉዳት ሊያመጡ የሚችሉ ጉዳዮችን ለመመርመር ፈቃደኝነት እንደሌለ እግድ እንደማይሰጥ ወይም እንደማይቀበል በመገለጹ ቀጣዩን የህግ ሂደት ማለትም የተሰጠውን ውሳኔ በመያዝ ወደ ፌዴሬሽን ምክር ቤት መሄድ አለመቻላቸውን ተናግረዋል። አዋጁን መሰረት በማድረግ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮና የድሬዳዋ ከተማ አስተዳደር ካቢኔ አዋጁን የሚያስፈጽሙበት መመሪያ ማውጣታቸው የሚታወስ ሲሆን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ያወጣው መመሪያ በአመልካቹ አቤቱታ የቀረበበት መሆኑ ይታወሳል። የትኛውም ህግ ሲወጣ ህገ መንግስቱን መሰረት አድርጎ ነው የሚል እሳቤ እንዳለውና ምንም እንኳን የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ የህገ መንግስት ጥያቄ ቢቀርብበትም በጉባኤውና በፌዴሬሽን ምክር ቤት ውሳኔ እስካልተሰጠበት ድረስ አዋጁን መሰረት ያደረጉ ውሳኔዎችን ማስተላለፍ እንደሚቻል ለጉዳዩ ቅርበት ያላቸው የህግ ባለሙያ ገልጸዋል። አዋጁ አቤቱታ ስለቀረበበት ብቻ ህገ መንግስታዊ ነው የሚለውን ግምት አያጣም የሚሉት የህግ ባለሙያው ይታገድ ከተባለ አዋጁ ሲወጣ ተፈጻሚ ለማድረግ የተቋቋሙ ተቋማት በመኖራቸው እነዚህ በጀት ተይዞላቸው የሚሰሩ ተቋማት ስራቸውን እንዲያቆሙ ማድረግ በመሆኑ የሀገሪቱን ስራ እንደማስቆም ይቆጠራል ብለዋል። በመሆኑም ከተቻለ የቀረበውን አቤቱታ በፍጥነት አይቶ ውሳኔ ማሳለፍ የተሻለ እንደሚሆን ጠቁመዋል። አዋጁ ስራ ላይ ሲውል ይደርሳል ተብሎ የሚታሰበው ጉዳት የማይተካ ነው ሲባል ብቻ ሊታገድ እንደሚገባና ህገ መንግስታዊ ነው አይደለም የሚለው የሚታወቀው በሂደት በመሆኑ ከታገደ በኋላ ምናልባት የመጨረሻ ውሳኔው ህገ መንግስታዊ ነው የሚል ከሆነ የሚደርሰው ጉዳት ከባድ እንደሚሆን አስረድተዋል። የህገ መንግስት አጣሪ ጉባኤ ከህገ መንግስት አኳያ አዋጁ የቀረበበትን አቤቱታ በሚመለከት የመጨረሻ የመስማት ሂደት ጥቅምት 8 ቀን 2018 ዓ.ም ማካሄዱ የሚታወስ ሲሆን አጣሪ ጉባኤው የመስማት ሂደት የሚያካሂደው አመልካችና ተጠሪ ካቀረቡት ጽሑፍ በተጨማሪ የባለሙያ አስተያየት መስማት ያስፈልጋል ብሎ ሲያምን መሆኑን የጉባኤው አሰራር ስነ ስርዓት ያስረዳል። በሌላኛው መረጃችን ደግሞ አዲስ የመኪና ህግ በመዘጋጀት ላይ መሆኑን ሰምተናል። ፖሊሲው በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን ታሳቢ ያደረገ ነው ተብሏል። ለአውቶሞቲቭ ኢንዱስትሪው ረቂቅ ፖሊሲ ማዘጋጀቱን የትራንስፖርትና ሎጂስቲክስ ሚኒስቴር ነው ያስታወቀው። ከዚህ በፊት ራሱን የቻለ የአውቶሞቲቭ ኢንዱስትሪ ፖሊሲ ባለመኖሩ ምክንያት አዲስ ረቂቅ ፖሊሲ ተዘጋጅቶ ለውይይት መቅረቡ ተነግሯል። የትራንስፖርት ሚኒስትሩ አማካሪ አቶ ከድል ማግስት ኢብራሂም እንደተናገሩት ረቂቅ የአውቶሞቲቭ ኢንዱስትሪ ፖሊሲው የተዘጋጀው የአገሪቱን ስትራቴጂካዊ እቅድ መነሻ በማድረግ ነው። ፖሊሲው የኢትዮጵያ አውቶሞቲቭ ኢንዱስትሪ ምን እንደሚመስል፣ ቀጣይ እቅዶችና ተያያዥ ጉዳዮችን በተመለከተ የሚነሱ ጥያቄዎችን ለመመለስ መዘጋጀቱን ገልጸዋል። ፖሊሲው ነዳጅና
ኤሌክትሪክ የሚጠቀሙ መኪናዎችን ታሳቢ በማድረግ መዘጋጀቱን፣ ተሽከርካሪዎች ከውጭ እንዴት እንደሚገቡ፣ ተሽከርካሪዎቹ ማሟላት ስለሚኖርባቸው የጥራት ደረጃ፣ የመኪና አምራች ኩባንያዎች በሀገር ውስጥ ማምረቻና መገጣጠሚያ እንዲገነቡ ስለሚበረታቱበት ሁኔታ በረቂቅ ፖሊሲ ውስጥ መካተቱንም አቶ ከድር ማግስት አስረድተዋል። በፖሊሲ ዝግጅቱ ላይ ከትራንስፖርትና ሎጂስቲክስ ሚኒስቴር በተጨማሪ የኢንዱስትሪ ሚኒስቴር፣ የፕላንና ልማት ሚኒስቴር፣ የክልል ቢሮዎችና ሌሎች ተቋማት እየተሳተፉበት እንደሚገኙ ተናግረዋል። በአንድ ዓመት ጊዜ ውስጥም በረቂቅ ፖሊሲው ላይ ጉዳዩ የሚመለከታቸው አካላት ውይይት ካደረጉበት፣ ማሻሻያዎች ከታከሉበትና የፍትህ ሚኒስቴር አስተያየት ከሰጠበት በኋላ በህዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል። ከዚህ በፊት እንደ ቮልስዋገን፣ ቶዮታና ሌሎች ዓለም አቀፍ የተሽከርካሪ አምራች ኩባንያ መሪዎች ኢትዮጵያን በጎበኙበት ወቅት የአፍሪካን ገበያ እንደሚፈልጉ፣ በኢትዮጵያ በኢንቨስትመንት መሰማራት ቢፈልጉም ግልጽ የአውቶሞቲቭ ኢንዱስትሪ ፖሊሲ የላትም የሚሉ አስተያየቶችን ሲሰጡ ቆይተዋል። ረቂቅ ፖሊሲው መኪና አምራች ኩባንያዎች ለምርት የሚረዷቸውን ግብዓቶች ከቀረጥ ነፃ እንዲያስገቡ፣ የተገጣጠሙ መኪናዎችን ለሀገር ውስጥና ለውጭ ገበያዎች እንዲያቀርቡ ለማበረታታት መዘጋጀቱ ተነግረዋል። በሌላ በኩል ደግሞ መንግስት ሰራተኞችን፣ ጡረተኞችንና የግል ሰራተኞችን ተጠቃሚ የሚያደርግ አሰራር ተግባራዊ ለማድረግ ከጫፍ መድረሱን ሰምተናል። አሰራሩ ተራ በተራ ተግባራዊ እየተደረገ ሁሉንም ተጠቃሚ በማድረግ ስራ ላይ ለማዋል ወደ ስራ መገባቱ ታውቋል። በጤናው ዘርፍ የሚሰሩ የጤና ባለሙያዎችን ተጠቃሚ የሚያደርግ የጤና መድን ስርዓት በመዘርጋት ከግማሽ ሚሊዮን በላይ የሚሆኑ የመንግስት የጤና ባለሙያዎችንና ድጋፍ ሰጪ ሰራተኞችን የሚያካትት አዲስ የማህበራዊ ጤና መድን ስርዓት ተግባራዊ ሊያደርግ መሆኑን የኢትዮጵያ የጤና መድን አገልግሎት አስታውቀዋል። የኢትዮጵያ የጤና መድን አገልግሎት የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ አቶ ጉደታ አበበ እንደገለጹት አዲሱ አሰራር በጤናው ዘርፍ ከጥበቃ ጀምሮ የአስተዳደር ሰራተኞችንና ቤተሰቦቻቸውን ተጠቃሚ የሚያደርግ መሆኑ ታውቋል። ላለፉት ዓመታት ተግባራዊ ሲደረግ የቆየው የማህበረሰብ አቀፍ የጤና መድን ስርዓት በተለይም ዝቅተኛ ገቢ ያለውንና በአርሶ አደር እንዲሁም በአርብቶ አደር ህይወት ውስጥ የሚገኘውን የማህበረሰብ ክፍል በስፋት ተጠቃሚ ማድረግ የቻለ ሲሆን እስካሁን ባለው ሂደትም 63 ሚሊዮን የሚጠጉ ዜጎች የጤና መድን አገልግሎት ተጠቃሚ ሆነዋል። ሆኖም የመድኃኒት አቅርቦት እጥረት፣ የአገልግሎት ጥራት መጓደል፣ በዘመናዊ አሰራር አለመደገፍና መሰል ችግሮች እንደሚስተዋሉ ባለጉዳዮች ያነሳሉ። ከዚህ ባሻገር የመንግስትና የግል ድርጅት ሰራተኞች አለመካተታቸው እንደ ክፍተት ሲነሳ ቆይተዋል። አዲሱ አሰራር እስካሁን የታዩ ክፍተቶችን ለመሙላት እንደሚያግዝ፣ ለዚህም በመስከረም 2018 ዓ.ም ተጠቃሚዎችን መመዝገብ መጀመሩን የተናገሩት አቶ ጉደታ እስካሁን ባለው እንቅስቃሴ 165,000 የጤና ባለሙያዎች መመዝገባቸውን አክለዋል። ሁሉም ዜጎች የጤና መድን ሽፋን እንዲያገኙ ማድረግ አንዱ የመንግስት እቅድ ነው ያሉት አቶ ጉደታ በ2030 ሁሉን አቀፍ የጤና መድን ስርዓትን ለሁሉም ለማዳረስ የሚል አሰራር መተግበሩን አብራርተዋል። በአሁኑ ወቅት በ195 ወረዳዎች ላይ 63 ሚሊዮን የሚጠጉ ዜጎች የጤና መድን ሽፋን ተጠቃሚ ማድረግ መቻሉን፣ በተለይ አርሶ አደርና አርብቶ አደሮች እንዲሁም በኢመደበኛ ስራ ተሰማርተው የሚገኙ የማህበረሰብ ክፍሎች የበለጠ የማህበራዊ ጤና መድን ተጠቃሚ መሆናቸውንና እነዚህም ከጠቅላላው 17 በመቶ እንደሚሸፍኑ ገልጸዋል። በቀጣይ የመንግስት ሰራተኞችን፣ ጡረተኞችን እንዲሁም ከ10 በላይ ሰራተኞችን ቀጥረው የሚያሰሩ የግል ተቋማትን የጤና መድን ሽፋን ተጠቃሚ ለማድረግ የሚያስችል አሰራር እንደሚኖር ተናግረው በቅርቡ ተግባራዊ የሚሆነው የጤና ባለሙያዎች የጤና መድን ሽፋን በጤና ሚኒስቴርና በሚመለከታቸው አካላት ይፋ እንደሚደረግ አክለዋል። የመንግስት ሰራተኞች በጤና መድን ሽፋን እንዳገኙ በወጣው አዋጅ መሰረት ተጠቃሚ እንዲሆኑ ከመስከረም ወር 2018 ዓ.ም ጀምሮ እየተሰራ መቆየቱን ተናግረዋል። ጉዳዩን የጤና ባለሙያዎች ለበርካታ ዓመታት ሲጠይቁት እንደነበር ያስታወሱት አቶ ጉደታ ይህም የጤና ባለሙያዎችን ጥያቄ ይመልሳል ተብሎ እንደሚጠበቅ ተናግረዋል። የወጪውን 6 በመቶ መንግስት ይሸፍናል ያሉት ስራ አስፈጻሚው በቀጣይ ከጤና ተቋማት ውጭ ያሉ ሰራተኞችን ተጠቃሚ ለማድረግ ተቋሙ ከመንግስት ጋር እንደሚነጋገር ጠቁመዋል። ለጤና ባለሙያዎች ይደረጋል የተባለው የጤና መድን ሽፋን የግል የጤና ተቋማትን እንደማያካትት ያስረዱት ስራ አስፈጻሚው በቀጣይ ግን ሁሉንም ተጠቃሚ ለማድረግ እንደሚሰራ አክለዋል።